ጤና ይስጥልን። ይህ የ2016 ዓመተ ምህረት የ8ኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ከጥያቄ ቁጥር 21 እስከ ጥያቄ ቁጥር 28 ያሉት በክፍል 1 ከቀረበው ምንባብ ላይ የተወሰዱ ስለሆነ ምንባቡን በድጋሚ እዚህም ላይ እናቀርባለን። ምንባቡ እንዲህ ይላል ሲጀምር፣ የዕለቷ ፀሐይ የምዕራቡን አድማስ ነክታለች። አካባቢያችን በጨለማ መጋረጃ ሊጋረድ ጥቂት ደቂቃዎች ቀርተውታል። አትክልቱ ውስጥ በመዘዋወር ላይ እንዳለሁ ከመደነጋገዝ አልፎ ለዓይን ያዝ በማለቱ ቤት ገብቼ ከመስኮቴ አጠገብ ተቀመጥኩ። የምሽቱ ከዋክብት ብቅ ብቅ ብለው ትልቁ ከዋክብት በትልቅነቱ ሲንቦገቦግ ትንሿን በዚያው መጠን ትንተገተጋለች። የዛፎቹ ቅርንጫፎች እርስ በርሳቸው እየተሻሹ ያልፋሉ። የሚታዩት ዛፎች በጨለማ ጥልቅ ውቅያኖስ ተውጠው ይወዛወዛሉ። በጨለማ ውስጥ የሚንዠቀዠቀው የከዋክብት ብርሃን በእጽዋቱ ላይ ልዩ ህብራዊ ትዕይንት ሳለ። ስሜቴ ተመሰቃቀለ። ተንቆራጠጥኩኝ። ከመኝታ ቤቱ መጽሐፍ በመያዝ ወጥቼ እንግዳ መቀበያ ክፍል ገባሁ። የወዲያነሽና የውብነሽ ራት ለማቅረብ ተፍ ተፍ ይላሉ። ከያዝኩት መጽሐፍ ላይ ገና 5 ገጽ ብቻ አንብቤ ነበረ። በሩ ተከፈተ። የወዲያነሽ በዝግታ ገብታ ከትራስጌ አጠገብ 2 ነጫጭ ጠርሙሶች ይዛ በደረጃዎቹ ወርዳ ስትጨርስ ከመቀመጫዬ ላይ ተነስቼ ብቅ ስል በ3 ትልልቅ ኮባዎች ከተከበበው ውሃ አጠገብ ደርሳ ጎንበስ ብላ በአንዱ ከዚያም በሁለተኛው ጠርሙስ ስትቀዳ የቀትር ጨለማ እልባት አድርጌ ያሰብኩትን እንዳልጽፍም እንዳልፈጽም ከ3 ወር በፊት የተተከለው የደረጃችን መብራት ቦግ ብሎ በመብራቱ ፈራው። ይሁንና የብርሃኑ ወጋገን በሰሜን ምዕራብ እስከ ሰሜን ምስራቅ ብቻ የሚያሳይ በመሆኑ በቀስታ በእንጨት ላይ የተንጠለጠለችውን ማብሪያ ማጥፊያ 3 ጊዜ ተጫንኩ። ተፈጥሮም አግዞኝ ፈጣን ንፋሱ በመነሳቱ ትንፋሽን ውጬ እያደባሁ ተጠግቼ በእጄ አይኖቿን ሸፈንኳቸው። እሷም በድንጋጤ ዋይ ብላ ጮኸችና እኔ መሆኔን እንዳታውቅብኝ ድምፄን በማጎረን ማነኝ አልኳት። ሁለቱንም በውሃ የተሞሉ ጠርሙሶች ከሆዷ ላይ በአንድ እጇ አጥብቃ ይዛ በአንድ እጇ እጄን ስትዳብስ ሰዓቴን አገኘች። በደስታ የተሽሞነሞነ ሳቅና ትንፋሿን አደባልቃ ፊት ለፊቴ ቆመች። ወጋገን ያረፈበት የሚመስለው ጠየም ፊቷ የጨለማ ጥቁረቱን ታግሎ ተስካር ለመብላት እንደሚገሰግሱ ዲያቆናት ተመራርተን በጨለማ ውስጥ ገብተን ተቃቀፍን። ምንጭ የኃይለ መለኮት መዋዕል የወዲያነሽ መጽሐፍ 1978 ከገጽ 54 እስከ 56 ለፈተና እንዲመች ተሻሽሎ ይቀርባል። ስለዚህ በቀረበው ምንባብ መሰረት ጥያቄ ቁጥር 21 ምንባቡ ስንት አንቀጽ አለው? ሀ 4፣ ለ 2፣ ሐመርሃ 3፣ መ 5። መልሱ 4 ነው። የቀረበው ምንባብ በመዋቅር ደረጃ በ4 ክፍሎች ወይም አንቀጾች ተከፍሎ የቀረበ በመሆኑ መልሱ 4 ነው። ጥያቄ ቁጥር 22 የወዲያነሽና የውብነሽ ራት ለማቅረብ ተፍ ተፍ ይላሉ በሚለው የምንባቡ ክፍል ተፍ ተፍ ለሚለው ሐረግ ተስማሚ የሚሆነው ፍች የቱ ነው? ሀ ይፎካከራሉ፣ ለ እረፍት ይወስዳሉ፣ ሐመርሃ ወዲያ ወዲህ፣ መ ይመገባሉ። ወዲያ ወዲህ ይላሉ ካላችሁ ትክክል ነው። ተፍ ተፍ ማለት አንድን ስራ ለማከናወን በንቃት መንቀሳቀስን ወይም ወዲያ ወዲህ ማለትን የሚገልጽ ፈሊጣዊ አነጋገር ነው። በጣም ጥሩ። ጥያቄ ቁጥር 23 የአንቀጽ 4 ዋና መልእክት ምንድን ነው? ሀ የራት አቀራረብ ሂደት፣ ለ የዕለቱ ምሽት ሁኔታ፣ ሐመርሃ የፈላጊና የተፈላጊ የውስጥ መፈቃቀድ፣ መ ያልታሰበ ድንጋጤ መከሰት። የፈላጊና የተፈላጊ የውስጥ መፈቃቀድ ካላችሁ ትክክል ነው። የመጨረሻው አንቀጽ ሁለቱ ገጸ ባህሪያት በጨለማ ውስጥ ተገናኝተው መተቃቀፋቸውንና የነበራቸውን ደስታ ስለሚገልጽ የውስጥ መፈቃቀድን ያሳያል።
24ኛ ወጋገን ያረፈበት የሚለው ገላጭ ቃል የወዲያነሽን ምን ለመግለጽ የገባ ነው? ሀ የውስጧን ደስታ፣ ለ የፊቷን መልክ፣ ሐመሮሃ የጨለማውን ጥቁረት፣ መ የፊቷ አቀማመጥ። ትክክለኛው መልስ የፊቷን መልክ የሚለው ነው። ምንባቡ ወጋገን ያረፈበት የሚመስለው ጠይም ፊቷ በማለት ስለሚገልጽ ቃሉ የወዲያነሽን የፊት መልክ ውበት ለመግለጽ የገባ ነው። 25ኛ ምንባቡ ከየት የተወሰደ ነው? ሀ ከኃይለ መለኮት መዋዕል፣ ለ ከወዲያነሽ፣ ሐመሮሃ ከምንባብ አንድ፣ መ ሀና ለ መልስ ናቸው። ሀና ለ መልስ ናቸው ካላችሁ ትክክል ነው። በምንባቡ ግርጌ ላይ የተጠቀሰው ምንጭ ደራሲውን ኃይለ መለኮት መዋዕል እና የመጽሐፉን ስም የወዲያነሽ ስለሚገልጽ ሁለቱም መልሶች ትክክል ናቸው። 26ኛ መደነጋገዝ ለሚለው ቃል ፍቺ የሚሆነው የቱ ነው? ሀ መጨላለም፣ ለ መድከም፣ ሐመሮሃ መንጋት፣ መ ማሰብ። መልሱ መጨላለም የሚለው ነው። መደነጋገዝ ማለት ፀሐይ ስትጠልቅና ጨለማ ሲጀምር ወይም ለዓይን ያዝ ሲያደርግ ያለውን የጊዜ ሁኔታ ወይም መጨላለምን ይገልጻል። መልካም። ጥያቄ ቁጥር 27 ተስካር ለመብላት እንደሚገሰግሱ ዲያቆናት ተመራርተን ሲል ምን ለማለት ፈልጎ ነው? ሀ ተጠፋፍተን፣ ለ ተጠራርተን፣ ሐመሮሃ ተጣልተን፣ መ ተንገዳግደን። መልሱ ተጠራርተን የሚለው ነው። በጨለማ ውስጥ አንዱ ሌላውን እየመራ ወይም እየተጠራራ አብሮ መሄድን ለመግለጽ የተጠቀመበት ንጽጽራዊ አገላለጽ ነው። 28ኛ የምንባቡ ርዕስ ምን ቢሆን ይመረጣል? ሀ ያልታሰበው ምሽት፣ ለ ከዋክብትና ኮከብ፣ ሐመሮሃ ነጭ ጠርሙስ፣ መ የመጽሐፍ ንባብ። ያልታሰበው ምሽት ካላችሁ ትክክል ነው። ምንባቡ በአጠቃላይ የምሽቱን ትዕይንትና በዚያ ምሽት የተከሰተውን ግንኙነት ስለሚተርክ ያልታሰበው ምሽት የሚለው ርዕስ ጠቅለል አድርጎ ይገልጸዋል። ጥያቄ ቁጥር 29 ከላይ የቀረበው አንቀጽ በየትኛው የድርሰት አይነት ተጽፏል? አንቀጹ ላንብብላችሁ። ዜማና ምግብ ለሰው ልጆች ተመሳሳይ ጥቅም አላቸው። የሰው ልጅ በምግብ ሆዱ ይሞላል፣ ሰውነቱን ያዳብራል። በዜማ ደግሞ አእምሮአዊ ሐሳቡን፣ ፍላጎቱንና ስሜቱን በእንጉርጉሮም ይሁን በሙዚቃ መሳሪያ በታጀበ መልኩ አእምሮውን ያዝናናል፣ ያድሳል። የሰው ልጅ እድገት ደግሞ አካላዊና አእምሮአዊ በመሆኑ የግድ ዜማም ምግብም ያስፈልገዋል ይላል አንቀጹ። ስለዚህ በዚህ መሰረት ይሄ በየትኛው የድርሰት አይነት ተጽፏል ይላል ጥያቄው። ሀ በአመዛዛኝ፣ ለ በተራኪ፣ ሐመሮሃ በስዕላዊ፣ መ በገላጭ። በአመዛዛኝ ካላችሁ ትክክል ነው። ዜማንና ምግብን በማነጻጸርና ተመሳሳይነታቸውን በማመዛዘን ስለሚያቀርብ ድርሰቱ አመዛዛኝ ይባላል። ወደ ክፍል 2 አጋማሽ ደረስን። ይህን ጥያቄ ከማታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ብዙ ሰው ላይክ አያደርግም፣ ያያል፣ ያው ረስቶ ሳያስበው ነው በአብዛኛው። በእርግጥ ትዝ ካላችሁ እናንተ አሁኑ ላይክ አድርጉ።
በዚህ ቻናል ላይ የተለያዩ የስምንተኛ ክፍል ሞዴልና ሚኒስትሪ ፈተና ጥያቄዎች በብዛት ስለሚገኙ እሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮውን እያስቆማችሁ ወይም እያሳለፋችሁ ተመልከቱ። መልካም የጥናትና የዝግጅት ጊዜ። እንቀጥል። ጥያቄ ቁጥር 30 የህይወት ታሪክ ከየትኛው የድርሰት አይነት ይመደባል? ሀ ከገላጭ፣ ለ ከአከራካሪ፣ ሐመርሃ ከአመዛዛኝ፣ መ ከተራኪ። መልሱ ከተራኪ የሚለው ነው። የህይወት ታሪክ ድርጊቶችን በቅደም ተከተል የሚተርክ በመሆኑ ተራኪ ድርሰት ውስጥ ይመደባል። ጥያቄ ቁጥር 31 ዶሮ ወጥ ለመስራት በቅድሚያ ሊዘጋጁ የሚገባቸው ዋና ዋና ግብአቶች ሽንኩርት፣ ዘይት፣ በርበሬ፣ ጨው፣ ቅቤ፣ ቅመማ ቅመም፣ የተበለተ የዶሮ ስጋ የመሳሰሉት ያስፈልጋል እያለ አንቀጹ ቢቀጥል አንቀጹ የተጻፈበት የድርሰት አይነት ምን በመባል ይጠራል? ሀ አመዛዛኝ፣ ለ አወዳዳሪ፣ ሐመርሃ ገላጭ፣ መ ስዕላዊ። መልሱ ገላጭ ነው። የአንድን ነገር አሰራር ሂደት ወይም ሁኔታ በዝርዝር የሚያስረዳ ድርሰት ገላጭ ድርሰት ይባላል። ሰላሳ ሁለተኛ ጥያቄ አረንጓዴው ሜዳ በጫካ የተከበበ ነው። ሜዳ ላይ በርካታ እንስሳቶች ሳር ሲግጡ ይታያሉ። በሜዳው ውስጥ ባሉ ቡናማ መሰል መንገዶች የሚያቋርጡ ሰዎች ሁሉ ወሬያቸውን አቁመው የአካባቢውን ውበት ሳያዩ እና ሳያደንቁ አያልፉም። አዕዋፋቱ ከዛፍ ዛፍ እየዘለሉ ሲጫወቱ ዓይን ይስባሉ። ዝማሪያቸውም ልብን ይመስጣል። ከላይ የቀረበው አንቀጽ በየትኛው የድርሰት አይነት ተጽፏል? ሀ በአመዛዛኝ፣ ለ በስዕላዊ፣ ሐመርሃ በገላጭ፣ መ በተራኪ። በስዕላዊ ካላችሁ ትክክል ነው። አካባቢውን ቀለሙንና መልኩን በአንባቢው ሕሊና ውስጥ ስዕል በሚፈጥር መልኩ ስለሚገልጽ ስዕላዊ ድርሰት ይባላል። 33ኛ ጥያቄ የወረዳው ኃላፊ ነዋሪዎቹ በዛሬው ዕለት ለሀገር ልማት በጋራ እንሰራለን በማለት አካፋ፣ ዶማ፣ መጥረጊያና መቧጠጫ ይዘው በመውጣት አካባቢያቸውን እንዲሁም ወረዳቸውን አጸዱ ሲሉ ለኢቢኤስ ቴሌቪዥን ገለጹ። በጽሑፉ ውስጥ ከቀረቡት አረፍተ ነገሮች ውስጥ ለሀገር ልማት በጋራ እንሰራለን የሚለው አረፍተ ነገር በየትኛው ስርዓተ ነጥብ ውስጥ ይገባል? ሀ በድርብ ትምህርተ ጥቅስ፣ ለ በነጠላ ትምህርተ ጥቅስ፣ ሐመርሃ በዝባር፣ መ በቅንፍ። መልሱ በድርብ ትምህርተ ጥቅስ የሚለው ነው። የአንድን ሰው ንግግር በቀጥታ ለመጥቀስ በጽሑፍ ውስጥ የምንጠቀምበት ምልክት ድርብ ትምህርተ ጥቅስ ይባላል። 34ኛ ጥያቄ በተራ ቁጥር 33 ላይ ያለው ጽሑፍ ውስጥ ከቀረቡት አረፍተ ነገሮች መካከል አካፋ፣ ዶማ፣ መጥረጊያና መቧጠጫ የሚለው አረፍተ ነገር የየትኛውን ስርዓተ ነጥብ ይጠቀማል? ሀ ትምህርተ ጥቅስ፣ ለ ድርብ ሰረዝ፣ ሐመርሃ ነጠላ ሰረዝ፣ መ ቃል አጋን ነው። ነጠላ ሰረዝ ካላችሁ ትክክል ነው። ተከታታይ የሆኑ ነገሮችን ወይም ዝርዝሮችን ለመለየት የምንጠቀምበት ምልክት ነጠላ ሰረዝ ነው። 35ኛ ትክክለኛ ስርዓተ ነጥብ በመጠቀም የተጻፈው አረፍተ ነገር የቱ ነው? ሀ ስምሽ ማን ነው? ለ ፊቱን ታጥቦ ቁርሱን በልቶ ወደ ስራው ሄደ። ሐመርሃ እንዴት ደስ ይላል። መ የቤት ስራህን ስራ። ትክክለኛው መልስ ፊቱን ታጥቦ ቁርሱን በልቶ ወደ ስራው ሄደ የሚለው ነው።
በአረፍተ ነገር ውስጥ ድርጊቶችን ለመለየትና ጥቂት እረፍት ለማድረግ ድርብ ሰረዝ በአግባቡ ጥቅም ላይ ይውሏል። ሀ ጥያቄ ምልክት ይፈልጋል። ሐመር ውሃ ደግሞ ቃል አጋኖ ይፈልጋል። 36ኛ ኢብራሂም የስዕል ችሎታ አለው በተጨማሪም ድርሰት ይጽፋል በሚለው አረፍተ ነገር ውስጥ መሸጋገሪያ ቃል የቱ ነው? ሀ በተጨማሪም፣ ለ ችሎታ አለው፣ ሐመር ውሃ ድርሰት ይጽፋል፣ መ የስዕል ችሎታ። መልሱ በተጨማሪም የሚለው ነው። በተጨማሪም የሚለው ቃል አንዱን ሐሳብ ከሌላው ጋር ለማያያዝ ስለሚያገለግል መሸጋገሪያ ቃል ይባላል። 37ኛ መምህር መላኩ ለተማሪዎቹ ምክር ሰጡ። ዳሽ ስነ ምግባር ለግለሰብም ይሁን ለሀገር የማይተካ ሚና እንዳለው ገለጹ። ሀ ሆኖም ግን፣ ለ ከዚህ ጋር በማያያዝ፣ ሐመር ውሃ በተቃራኒው ግን፣ መ ይሁንና። መልሱ ከዚህ ጋር በማያያዝ የሚለው ነው። የተሰጠውን ምክርና የተገለጸውን ሐሳብ ተያያዥነት ባለው መልኩ ለመቀጠል ከዚህ ጋር በማያያዝ የሚለው ሐረግ ተስማሚ ነው። ሰላሳ ስምንተኛ በልብ ወለዱ ያሉ የምናብ ዓለም ፍጡራን ምን ይባላሉ? ሀ ገጸ ባህሪ፣ ለ ትልም፣ ሐመር ውሃ ግጭት፣ መ ታሪክ። ገጸ ባህሪ ካላችሁ ትክክል ነው። በልብ ወለድ ውስጥ ታሪኩን የሚከውኑና የሚሳተፉ አካላት ገጸ ባህሪያት ይባላሉ። ወደ ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 39 ወይዘሮ ደጅጥኑ ከራሳቸው ጋር የሚያደርጉት እሰጣ አገባ ከልብ ወለድ አላባ አንጻር ከየትኛው ይመደባል? ሀ መቸት፣ ለ ትልም፣ ሐመር ውሃ ግጭት፣ መ ታሪክ። ግጭት ካላችሁ ትክክል ነው። አንድ ሰው ከራሱ ጋር ወይም ከሌላ ሰው ጋር የሚያደርገው አለመግባባት ወይም ሙግት ግጭት ወይም ውስጣዊ ግጭት ይባላል። ወደ ክፍል 2 የመጨረሻው ጥያቄ ደረስን። ጥያቄ ቁጥር 40 ከሚከተሉት አማራጮች መካከል በስርዓት ተዋቅረው አረፍተ ነገር የመሰረቱት ቃላት የትኞቹ ናቸው? ሀ ወደቀ ልጁ ሳያስበው፣ ለ መዓዛ ጎበዝ ናት በትምህርቷ፣ ሐመር ውሃ ውስጥ ገበያ ገባች፣ መ አየር ለሰው ልጆች ያስፈልጋል። መልሱ አየር ለሰው ልጆች ያስፈልጋል የሚለው ነው። በአማርኛ አረፍተ ነገር አወቃቀር ስርዓት መሰረት ባለቤት በዚህ ጊዜ አየር መጀመሪያ፣ ተሳቢ ወይም ማሟያ በመሃል፣ ግስ ወይም ያስፈልጋል የሚለው ደግሞ መጨረሻ ላይ ስለመጣ መ ትክክለኛው መልስ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የስምንተኛ ክፍል ሚኒስትሪና ሞዴል ፈተናዎች ጥያቄዎች ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን እያስቆማችሁ ወይም እያዘለላችሁ ተከተሉት። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሃሁ ቲዩብ ላይ ገብታችሁ ጆይን በማድረግ ብዙ የተለያዩ ጥያቄዎችን ታገኟቸዋላችሁ። እንደማጣቀሻ ተጠቀሙባቸው። መልካም የፈተናና የጥናት ዝግጅት ጊዜ ይሁንላችሁ። በክፍል 3 ነገ እንገናኝ። ቻው።